ለሰባተኛው ሀገራዊ ጠቅላላ ምርጫ የሚወዳደሩ ፓርቲዎች ወጣቶችን እንደ ስጋት ከመቁጠር ይልቅ እንደ ጥቅም ወስደው የፖለቲካ ተሳታፊና ውክልና እንዲያገኙ ማድረግ እንዳለባቸው ያነጋገርናቸው ወጣቶች ገልጸዋል። ወጣቶቹ እንደሚሉት አሁን ያለው የወጣቶች የፖለቲካ ተሳትፎና ውክልና 70% የሚሆነውን የህብረተሰብ ክፍል እንደሚወክል አካል በጣም ዝቅተኛ ነው። አቤል አበበ በዚህ ላይ ያዘጋጀነውን ጥንቅር እንደሚከተለው ያቀርበዋል። በአብዛኞቹ የዓለማችን ሀገራት በፓርላማ ውስጥ የወጣቶች ውክልና ከ2% ያነሰ እንደሆነ አንዳንድ ጥናቶች ያመለክታሉ። በስራ አስፈጻሚ ደረጃ ያለው ተሳትፎም እንዲሁ ነው። በአብዛኛው የአፍሪካ ሀገሮች ደግሞ ቁጥሩ ከዚህም ያነሰ ነው። ምንም እንኳን ወጣቶች የምርጫ ድምፅ ሰጪዎችን ቦታ በብዛት የሚሸፍኑ ቢሆኑም በተመራጭነት ያላቸው ቦታ ከ1% ያነሰ መሆኑን የሚገልጹ ጥናቶች ወጣቶች በፖለቲካ ፓርቲዎች የወጣቶች ክንፍ ስር ሆነው የፖለቲካ ስልጣንን ለመያዝ ወይንም የመራጩን ድምፅ ለማግኘት ከመጣር የዘለለ የተመራጭነት ቦታ እድላቸው ዝቅተኛ ሆኖ ይገኛል ይላሉ። የዝግጅት ክፍላችን ያነጋገራቸው ወጣቶችም አሁን ባለው ነባራዊ ሁኔታ የወጣቶች የፖለቲካ ተሳትፎና ውክልና 70% የሚሆነውን የሀገሪቱን ህብረተሰብ እንደሚሸፍን አካል ከታየ መጠኑ በጣም ዝቅተኛ ነው ይላሉ። እስካሁን ላይ አመርቂ አይደለም። እስካሁን ላይ ማለት ሁሌ አንዳንዴ ይነሳል እንደ ጥያቄ እንደ ሀሳብ ምናምን ሁሌ ይወራል ይነሳል ማለት ነው። ነገር ግን በፖለቲካውን ዙሪያ ወጣት እንደ አደጋ እንደ ስጋት ነው እንጂ እሱን በደንብ አድርገህ ጠበቅ አድርገህ አሳትፈህ ውሳኔው እንዲወስን በማድረግ ዙሪያ በጣም ዝቅተኛና በጣም የሚያናድድም ነው። በተወሰኑ መሻሻሎችም ቢሆን ከለውጡ መንግስት በኋላ ወጣቶች ያላቸው የፖለቲካ ተሳትፎ እያደገ የመጣበት ሁኔታ እንደሆነ ማስተዋል ይቻላል። ነገር ግን አሁንም ትልቅ ችግርና ማነቆ ሆኖ የቀጠለው ምንድነው? ወጣቶች በዋነኛ የሀገሪቱ የፖሊሲ እና የናሽናል ኢንተረስት ጉዳዮች ላይ ያላቸው የውሳኔ ሰጭነት ሚና አሁንም በከፍተኛ ደረጃ አደጋ ውስጥ ያለበት ነው። ወጣት እንደ ሪስክ የሚታይበት ብሎም ትልልቅ ሀገራዊ ሾዎች ላይ ኢንተግሬት የማድረግ ልምድ ደካማ የሆነበት ጊዜ ነው ያለው። ወጣትን በፖለቲካ ማሳተፍ ለሀገር ግንባታ፣ ለዲሞክራሲ ስርዓት መዳበርና ለዘላቂ ልማት ከፍተኛ ፋይዳ አለው የሚሉት ወጣቶቹ ይህ የህብረተሰብ ክፍል በፖለቲካ ተሳታፊ ሲሆንና ውክልና ሲያገኝ ዲሞክራሲን በማጠናከርና ፈጠራን በማነቃቃት ለውጥ ማምጣት ይችላል ይላሉ። የወጣቶች ንቁ ተሳትፎን ማረጋገጥ የዜግነት መብታቸውን እንዲያዳብሩ የህብረተሰቡን ችግሮች የመፍታት አቅማቸው እንዲጨምርና አዳዲስ ሀሳቦችና ፈጠራዎችን ወደ ፖለቲካው በማምጣት ስርዓቱን እንዲያነቃቁ ያግዛል ነው የሚሉት። ወጣቶች የፖለቲካ ላይ መሳተፍ አለባቸው ስንል ይህንን 70% ወጣት የኢትዮጵያን ህዝብ ክፍል መወከል አለባቸው ነው። ስለዚህ የፖሊሲ የሚወጡ ፖሊሲዎች ላይ ማርቀቅ ላይ መሳተፍ አለባቸው ነው። ተግባራዊ ማድረግ ላይ ብቻ ሳይሆን ገና ከመጀመሪያው የሚነሱ የፖሊሲ ምክር ሀሳቦች ላይ መሳተፍ አለባቸው። እንደዚህ ሲሆን አንደኛ ሪፕሬዘንቴሽን እንዲኖር ያደርጋል። ሁለተኛ ደግሞ ሀገር በምታስበውና በምታልመው ልክ የዲቨሎፕመንት ምንፈልገውን አይነት እድገት ምንፈልገውን አይነት ነገሮች እንዲመጣ ከዛ በዘለለ ደግሞ ጥያቄዎችንም ይመለሳል። አብዛኛው ወጣት ከሰላም ጋር አሁን ብዙ የሚነሱ አሉ አይደል? ጫካ ምናምን የሚገቡ ወጣቶች አሉ አይደል? ከስር መሰረቱ ለነሱም እድል መስጠትም እድል አለውና ስለዚህ ከዚህ አንፃር ትልቅ አስተዋጽኦ አለው የሚል አስተያየት። ወጣትን ያላማከለ ወጣትን ያላካተተ ወጣትን ዲሲሽን ሜከር ማድረግ ያልቻለ ስርዓት ወደፊት ሊጓዝ አይችልም። ቢኮዝ ያደጉት ሀገራቶችም ተሞክሮ ይሄ ነው። ወጣት ላይ በመስራታቸው ወጣትን ኢንተግሬት ያደረገ ፖሊሲ ዴቨሎፕ አድርገው ያንን በተግባር ኢምፕሊመንት ማድረጋቸው ነው ዛሬ ላይ የደረሱበት ደረጃ የደረሱ። ወጣት ሁሉም ነገር መስራት ይችላል በእንክብካቤ ከተያዘ በስነ ስርዓት ከተያዘ ከተማረ ከተለማመደ ወጣት የማይሰራውን ስራ የለም። ለሀገር ግንባታ ወጣት አስፈላጊ ከሚባሉ ሰዎች አንዱ ነው። እሱ ነው መረገብ የሚችለው። ምክንያቱም ማለት ትላልቆቻችን ለኛ ነው የሚያስረክቡን፣ ለወጣት ነው የሚያስረክቡት አይደለ? ተረካቢው ወጣት ስለሆነ ወጣት ለአንድ ሀገር እድገት በጣም ወሳኝ ሚና ከሚጫወቱ ዋነኛው ሰዎች አንዱ ነው። አስተያየት ሰጪዎቹ ወጣቱ በሀገሪቱ ፖለቲካዊ ጉዳዮች ላይ መሳተፍና የመፍትሄ አካል መሆን እንደሚችል አምኖ በራሱ ተነሳሽነት ሊኖረው ይገባል ያሉ ሲሆን በተለይም የፖለቲካ ጉዳዮችን ከመፍራትና ከመሸሽ ይልቅ በመታገል በራሱ መነቃቃትና መታገል እንዳለበት ይገልጻሉ። ከወጣቱ አንድ ከፍርሃት መውጣት አለበት፣ መዘጋጀት አለበት፣ መነጋገር አለበት፣ መነቃቃት አለበት። የማንንም የማንቃት እንቅስቃሴ መጠበቅ የለበትም ብዬ ነው የማምነው። ምክንያቱም እንዳልኩት የሀገር ፍቅር ስሜት ካለው እውነትም በዚች ሀገር የለውጥ ጉዞ ውስጥ ወይም እመርታ ውስጥ
አስተዋጽኦ ማድረግ አለብኝ እንደ አንድ የማህበረሰብ ክፍል ብሎ የሚያምን ወጣት እስካለ ድረስ በራሱ ተነሳሽነት ተሳትፎን ማጎልበት መቻል አለበት ብዬ አምናለሁ። በራሱ መንቃት መደራጀት መቻል አለበት። የፖለቲካል ሪስኮችን ከመፍራት ይልቅ መታገል፣ የፖለቲካል ሪስኮችን ከመሸሽ ይልቅ ኢንተግሬትድ ሆኖ ለለውጥ ፑሽ ማድረግ፣ መንግስትም ፖሊሲዎችን በተግባር ኢምፕሊመንት እንዲያደርግ የተለያዩ ባለድርሻ አካላቶችም ያላቸውን የቴዎሬቲካል ባክግራውንድ ወደ ፕራክቲካል ኢምፕሊሜንቴሽን እንዲቀይሩ የሚያስችል መድረክ በራሱ መፍጠር መቻል አለበት ብዬ አምናለሁ። ወጣቶች በፖለቲካ ተሳትፎ የዜጎችን የጋራ ጠፈንታ የሚወስኑ መሪዎች እንዲሆኑ ማድረግ አሁን ካለው ገዢ መንግስትም ሆነ በቅርቡ በሚደረገው 7ኛው ጠቅላላ ሀገራዊ ምርጫ ተወዳድረው መሪነቱን ከሚይዙ የፖለቲካ ፓርቲዎች ይጠበቃሉ ያሉን ወጣቶቹ፣ እነዚህ የፖለቲካ ፓርቲዎች ወጣቶችን እንደ ስጋት ከመቁጠር ይልቅ እንደ ጥቅም ቆጥረው የፖለቲካ ተሳትፎና ውክልና እንዲያገኙ ማድረግ እንዳለባቸው ነው የተናገሩት። በዚህኛው ምርጫ እውነተኛ የሆነ የወጣቶች ሪፕሬዘንቴሽን ቢኖር ነገ ከነገ ወዲያ በተግባር በምላሽ ማየት እንችላለን ከዚህ በፊት ሲነሱ የነበሩ ጥያቄዎችን። ስለዚህ በተቻለ አቅም ፓርቲዎች ጥሩ የሆነ የወጣቶች ሪፕሬዘንቴሽን እንዲኖር ማድረግ አለባቸው። ከዛ ውጭ ደግሞ ወጣቶችም ደግሞ በቻላቸው አቅም ይወክለኛ የሚሉትን የህብረተሰብ ክፍል የሚወክለኛ የሚሉትን ወጣት ደግሞ መምረጥ አለባቸው። ወጣቱን እንደ ስጋት ሳይሆን እንደ ጥቅም፣ ወጣቱን እንደ ማለት በማግለል ሳይሆን በማቅረብ እየሰራ ለሀገሪቱም ጠቃሚ መሆኑን አውቆ ይገባዋል እኮ በጣም ይገባዋል። ነገር ግን ስጋት እየሆነብን እንዳያወድቅብን፣ የሆነ ነገር እንዳያረግብን፣ እንዳያምጽብን ምናምን የምለውን በጣም ትናንሽ ነገሮችና በጣም አስከፊ ነገሮችን ወደ ጎን በሞተው ለወጣቱን የሚጠቅም ስትራቴጂ፣ ለወጣቱን የሚጠቅም ማኒፌስቶን በደንብ ቀርጾ ለሀገሪቷን ጥቅም ቢባል ከሱ ከወጣቱ ጎን እንዲቆም ነው ማጽነው ነው ማለት ነው። 70% የሚሆነው የወጣት ክፍል ካልተሳተፈ፣ የፖለቲካ ንቃተ ህሊናው ካላደገ፣ አዌርነስ ክሬሽን ካልተፈጠረ የዚች ሀገር ሁለንተናዊ እድገት ሊረጋገጥ አይችልም።